ሪያል ማድሪድ በሜዳው ሳንቲያጎ ቤርናቦ ያደረገውን ጨዋታ በቫሌንሻ ተሸንፎ ወጥቷል። ትናንትና የነበረውን ጨዋታ ቢያሸንፍ ኑሮ ከመሪው ባርሴሎና ጋር ነጥቡን ማስተካከል የሚችልበት እድል ነበር። ምክንያቱም ባርሴሎና ከዚህኛው ጨዋታ ቀጥሎ ነው አድርጎ የነበረው። ሪያል ማድሪድ ትናንትና በቫሌንሻ ተሸንፏል። ሙክታር ዲያካቢ በ15ኛው ደቂቃ በጭንቅላቱ ቫሌንሻዎችን መሪ አድርጓቸዋል። ከዚያ በኋላ ቪኒ ጁኒየር አቻ የሚያደርጉበትን አጋጣሚ አግኝቶ ነበር። ነገር ግን የፍጹም ቅጣት ምቱን ሳይጠቀምበት ቀርቷል። ሊቨርፑል ያስፈረመው ጆርጂያዊ ግብ ጠባቂ ማማርዳሽቪሊ ቀላሏን የቪኒ ጁኒየርን የፍጹም ቅጣት ምት አድኗል። ነገር ግን ቪኒ ጁኒየር በሁለተኛው አጋማሽ በ50ኛው ደቂቃ ላይ ግብ ማስቆጠር ችሏል። አቻ ሆነው ነበር። ሪያል ማድሪዶች ለማሸነፍ ጥረት አድርገው ነገር ግን 95ኛው ደቂቃ ላይ ሪያል ማድሪድ ላይ ማስቆጠር የሚቀናው ሁጎ ዱሮ 95ኛው ደቂቃ ላይ ግብ አስቆጥሮ ቫሌንሻ አሸናፊ ሆኖ ወጥቷል። ከ17 ዓመታት በኋላ ነው ቫሌንሻ ሪያል ማድሪድን በሳንቲያጎ ቤርናቦ ማሸነፍ ሲችል ሪያል ማድሪድ በላሊጋ ፉክክሩ ጫና ውስጥ የከተተውን ሽንፈት ነው ትናንትና ያስመዘገበው። ቪኒ ምባፔ ላይ የተሰራ ጥፋት ነበረ የፍጹም ቅጣት ምት ማግኘት የቻለው። ኬሊያን ምባፔ ትናንትና በርከት ያሉ ሙከራዎችን ማድረግ ችሏል። ማድሪድ በሜዳው ቢያሸንፍ ኖሮ እንዳልኳቸው ከባርሴሎና ጋር ነጥቡን የሚያስተካክልበት አጋጣሚ ነበረ። ብዙ ፍጹም ቅጣት ምት የሳተበትም ዓመት ሆኗል። ሪያል ማድሪድ 5 የፍጹም ቅጣት ምቶችን ስተዋል። ከ16 11 አግብተው 5ቱን ስተዋል። እንደዚህ ያለውን የፍጹም ቅጣት ምት የሳቱት ከዚህ በፊት በ2013-14 የውድድር ዓመት በኋላ ነው። በአንድ የውድድር ዓመት በርካታ የፍጹም ቅጣት ምት የሳቱበት ጊዜ ሆኗል። ቁጥር 1 እና 2 ግብ ጠባቂዎቻቸው ትላንትና አልነበሩም። ኮርቷ በጡንቻ ጉዳት ሰሞኑን ከጨዋታ ርቆ ተመልክተነዋል። አንድሬ ሉኒን ደግሞ እግሩ ላይ ህመም ተሰምቶት ትላንትና ጨዋታውን ማድረግ አልቻለም ነበረ። ትላንትና በቋሚ አሰላለፍ ውስጥ የገባው የ19 ዓመቱ ግብ ጠባቂ ፍራንስ ጎንዛሌዝ ነው ቋሚ ሆኖ የገባው። በላሊጋው ከኢከር ካሲያስ በኋላ ወጣቱ ግብ ጠባቂ ሆኗል። እስካሁን ወጣቱ ግብ ጠባቂ በሪያል ማድሪድ ላሊጋውን በማድረግ ኢከር ካሲያስ ነው። በ1999 በ18 ዓመት ከ119 ቀኑ ነው መሰለፍ የቻለው። አሁን ፍራን ጎንዛሌዝ ሁለተኛው ወጣት ተጫዋች ሆኗል። ቫሌንሻ ለመጨረሻ ጊዜ ቤርናቦ ላይ ያሸነፈው እንዳልኳችሁ ከ17 ዓመታት በፊት በ2008 ነበረ። ማድሪድ ወደ ለንደን ከማምራቱ በፊት ነው ይሄ ሽንፈት የገጠማቸው። አርሴናልም በኤቨርተን ነጥብ ተጋርቷል። ለሁለቱ ቡድኖች መልካም የሚባል አይደለም። ተከላካይም ላይ ቹዋሚኒን በድጋሚ ከቶኒ ሩዲገር ጋር አጣምሮታል። ለቻምፒየንስ ሊጉ የትኛውን ግብ ጠባቂ ይጠቀም ይሆን የሚለው በጉጉት የሚጠበቅ ጉዳይ ነው። ባርሴሎና በሜዳው ትናንትና ሪያል ቤቲስን ገጥሞ ነበረ። የሪያል ማድሪድን ሽንፈት ከተመለከቱ በኋላ የተከናወነ ጨዋታ ነው። ነገር ግን ነጥብ ተጋርተው ወጥተዋል። ባርሴሎና በጋቪ የ7ኛ ደቂቃ ግብ መሩ። በ17ኛው ደቂቃ ሪያል ቤቲሶች በናታን አማካኝነት አቻ ሆነው ወጥተዋል። ስለዚህ ባርሴሎና ነጥቡን ልዩነቱን ወደ 6 ከፍ የሚያደርግበትን አጋጣሚ ነው ያልተጠቀመበት። አሁን ወደ 4 ከፍ ብሏል። ስለዚህ ፉክክሩ በባርሴሎናና በሪያል ማድሪድ መካከል የሚቀጥል ይመስላል። ማዮርካ በሴልታ ቪጎ 2-1 ተሸንፏል። ጂሮና በዲፖርቲቮ አላቬስ በሜዳው 1-0 የተሸነፈበት ተጠቃሽ ነው። ባርሴሎና እንዳልኳችሁ 67 ነጥቦችን ይዞ እየመራ ይገኛል። ሪያል ማድሪድ ደግሞ በ4 ነጥቦች ዝቅ ብሎ እየተከተለ ነው የሚገኘው። አትሌቲኮ ማድሪድ ቀደም ብሎ ከፉክክሩ የወጣ ይመስላልና በሁለቱ መካከል ፉክክሩ የሚቀጥል ይሆናል። ሁለቱም ታላላቅ የማድሪድ የስፔን ክለቦች በአውሮፓ ቻምፒየንስ ሊግ ፉክክር ላይ ይቆያሉ።